በምርጫ ወቅት መራጮች፣ አስመራጮችና ተመራጮች ሊያከብሯቸው የሚገቡ የሕግ ድንጋጌዎች የትኞቹ ናቸው? የሕግ መተላለፍ ሲኖር የሚዳኙትስ በየትኛው ሕግ ነው? የሕግ ባለሙያ ጠይቀናል። በምርጫ ሕጉ መሰረት በምርጫ የሚሳተፍ ሁሉ የምርጫ ሂደቱን በማክበር ብሔራዊ ምርጫ ቦርድ የሚያወጣቸውን ሂደቱን የተመለከቱ አሰራሮችንና መመሪያዎችን መከተል እንዳለበት ሰፍሯል። በጉዳዩ ዙሪያ ሀሳባቸውን የሰጡን የሕግ ባለሙያው አቶ ጥጋቡ ደሳለኝ በምርጫ ወቅት በመራጭነት በአስመራጭነትና በተመራጭነት የሚሳተፉ ሁሉ የምርጫ ስነ ምግባር ናቸው ተብለው የተቀመጡትን ጥሰው ሲገኙ በሁለት ሕጎች ተጠያቂ ሊሆኑ ይችላሉ ብለውናል። ለመሆኑ በዚህ ወቅት በመራጮች ዘንድ የሕግ ተጠያቂነትን ሊያስከትሉ የሚችሉ የምርጫ ወቅት ተግባራት የትኞቹ ናቸው? እንደ መራጭ ልንከተላቸው ልናከብረው የሚገቡ ሕግጋት ወይም ድንጋጌዎች ደግሞ አሉ። ለምሳሌ የአንድን ተፎካካሪ ፓርቲ ባነር ወይም አርማ መቅደድ፣ ካርዱን ደግሞ ፈርሞ ራሱ ተመዝግቦ የወሰደውን ካርድ ምንም ለውጥ የለውም ወይም ደግሞ ይሄ ካርድ ጥቅም የለውም ዋጋ ቢስ ነው ብሎ ቢቀደው ወይም ደግሞ ከፍ ያለ ድርጊት ቢፈጽም ለምሳሌ ምርጫ ጣቢያ አካባቢ ቢያውቅ ወይም ሁከት ቢፈጥር ወይም ከዛም ያለፈ ከፍ ያለ ተደራራቢ ወንጀል የሚፈጽም ከሆነ ያው በሁለቱ ሕጎች የሚቀጣበት አግባብ አለ። በፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394/2017 መሰረት ከሄድን እስከ 6 ወር በሚደርስ ቀላል እስራት ሊቀጣ ይችላል። በመደበኛው የወንጀል ሕጋችን ግን ከሄደ እንደ ድርጊቱ አፈጻጸም ነው። ማበላሸት፣ መቅደድ፣ መርገጥ ወይም ደግሞ ሁከትና ብጥብጥ መፍጠር ከሆነ ይሄ ከፍ ያለ የወንጀል ተጠያቂነት ስለሚሆን ተደራራቢ ወንጀልም ካለበት ብቻ እስከ 3 ዓመት በሚደርስ ቀላል እስራት ሊቀጣ ይችላል ማለት ነው። ከዚህም በተጨማሪ ከአንድ ጊዜ በላይ ወይም ከተፈቀደለት የምርጫ ጣቢያ ውጭ ድምጽ ለመስጠት መሞከር የሕግ ጥሰት መሆኑ በምርጫ ሕጉ ሰፍሯል። ይህንኑ የምርጫ ሕግ የሚጠቅሱት ባለሙያው መራጩም ይሁን ሌላው ማህበረሰብ ማወቅ ያለበት በድምጽ መስጫው ዕለት የሚያደርገው ማንኛውም እንቅስቃሴ ከምርጫ ጣቢያ ከ500 ሜትር ሬዲየስ ውጭ መሆን እንዳለበት ነው ሲሉም አጽንኦት ሰጥተዋል። በመቀመጥም ቢሆን ልቀመጥ አረፍ ልበል እንኳን ቢል በ500 ሜትር ሬዲየስ መቀመጥ ሁሉ አይቻልም። ምክንያቱም ምርጫ ጣቢያው ትንሽ ነገር ይረብሸዋል፣ ትንሽ ነገር ተአማኒነቱን ያሳጠዋል። የሆነ የጎደለ ወይም ትንሽ ስህተት የሚመስል ድርጊት ዲሞክራሲያዊነቱን፣ ገለልተኛነቱን፣ ሰላማዊነቱን ስለሚያጠራጥርና ወዳልሆነ ብዥታ ለመግባባት እና ጥርጣሬ ስለሚወስድ ከምርጫ ጣቢያዎች 500 ሜትር መራቅ እንዳለበት በግልጽ ተደንግጓል። ከመግባት ከመውጣት በስተቀር ወይም በምርጫ ጣቢያ ውስጥ ካሉ የምርጫ ጣቢያ ሰራተኞችና የጸጥታ አካላት በስተቀር ቆም ብሎም ሰብሰብ ብሎም በቡድን መጫወትም ወይም ሌላ አይነት ነገር ድርጊት መፈጸም በምርጫ አዋጁ እና የምርጫ ስነ ምግባር መመሪያ ላይ በግልጽ ተደንግጓል። በሌላ በኩል በምርጫ ቦርድ የሚመደቡ ሰራተኞች በዕለቱ ማድረግ የሚጠበቅባቸው ለመራጮች ስለ ድምፅ አሰጣጡ ገለጻ ማድረግና አካሄዱን ማስረዳት ነው የሚሉት አቶ ጥጋቡ ከዚህ ውጭ መምረጥ ያለባችሁ እገሌን ነው እዚህ ላይ ምልክት አድርጉ ከሚሉ አይነት አሳሳች ገለጻዎች አስመራጮቹ ወይም የምርጫ ቦርድ ሰራተኞች መቆጠብ አለባቸው። በዚህ መንገድ የተሰጣቸውን እምነት ማጉደላቸው ሲረጋገጥ የሕግ ተጠያቂነቱ እስከ 5 ዓመት የሚደርስ እስራት ነው ሲሉም ያስረዳሉ። በየደረጃው ያሉ የምርጫ ጣቢያ ሰራተኞች ግንዛቤ እየፈጠሩ ምልክት እየሰጡ አቅጣጫ እያስያዙ ከዚህ ውጭ መምረጥ አይገባቸውም፣ ይሄን ምልክት ብቻ ነው የሚል የምርጫ ጣቢያ ሰራተኛ ቢኖር ይሄ አንደኛ የምርጫ ሂደቱን በማደፈር ወይም ለሆነ ፖለቲካ ፓርቲ ውግንና በማሳየቱ እምነት እንዳጎደለ ተቆጥሮ እስከ 5 ዓመት በሚደርስ እስራት ይቀጣል ማለት ነው። ከፍ ያለ ተጠያቂነት ነው ያለው። በምርጫው የሚወዳደሩ የፖለቲካ ፓርቲዎች ላለፉት ጊዜያት የምርጫ ክርክሮችን ሲያደርጉ ዓላማና ፖሊሲዎቻቸውን ለመራጩ ለወራት ሲያስረዱና ሲያስተዋውቁ ቆይተው ከግንቦት 20 ቀን 2018 ዓ.ም ጀምሮ እንዲህ አይነቱ የፓርቲዎች የገለጻ ተግባር የተገደበበት የጽሞና ጊዜ በመሆኑ በዚህ ጊዜ ክልከላውን መጣስ መራጩ ይበጀኛል የሚለውን ፓርቲ ለመምረጥ የሚያደርገው ውሳኔ ላይ ጣልቃ እንደመግባት ስለሚቆጠር በሕጉ በፓርቲዎች ወይም በፓርቲ አመራሮች ላይ ከእስራት ከፓርቲነት እስከ መሰረዝ የሚደርስ የሕግ ተጠያቂነት እንደሚኖረውም ጠቁመዋል። ፓርቲዎች ከዚህ በኋላ እኛን ነው መምረጥ፣ ከኛ ውጭ ከሌን መምረጥ የለባቸውም፣ ምርጫው አልቋል፣ እኛ በሂደቱ ውጤታማ ሆነናል፣ ተመርጠናል አይነት ነገር ምሳሌ ቢሉ ቅስቀሳና የምርጫ ሂደቱን የምርጫ ውጤቱን ቀድሞ እንደማዛባት ተቆጥሮ
ይህንን ያደረገው የተፎካካሪ ፓርቲ ወይም የገዢ ፓርቲ አመራር በዩ አባል በዩ ደጋፊ በዩ ብቻ ያ የሆነው ቢሆን በወንጀል እንደዚሁ በወንጀል የሚጠየቅበት እስከ 3 ዓመት በሚደርስ ቀላል እስራት እና ፖለቲካ ፓርቲዎች በብሔራዊ ምርጫ ቦርድ እስከ መታገድ እስከ መሰረዝ የሚያደርስ ተጨማሪ ቅጣት በግለሰቡ ፓርቲውና እንደገና ደግሞ በፖለቲካ ፓርቲው እንደ ተቋም መጠየቅ ስላለበት በጊዜያዊነት ከምርጫ እንቅስቃሴ የሚታገድበት እንደ ድርጊቱ ሁኔታ የሚታይ። ለምርጫው ሰላማዊና ፍትሃዊ መሆን ሁሉም የድርሻውን ሊወጣ ይገባል የሚሉት የህግ ባለሙያው አቶ ጥጋቡ ደሳለኝ እንዲህ አይነት የህግ መተላለፍ ሲኖር የሚዳኘው በመደበኛው ችሎት ነው፣ የተፋጠነ ውሳኔ እንዲያገኝም ይደረጋል ይላሉ።